ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ ድረስ በሳለን እንገኛለን። በቅድሚያ ማርስ ዜናዎች ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዲስ የተመረጡ አመራሮች የጸሎት ስነ ስርዓት ተካሄደ። በአዳማ 30 አጥቢያዎች ለተውጣጡ 55 አገልጋዮች የቁልፍ መምህራን ትምህርት ተሰጠ። ከውጭ በሩዋንዳ ከ6000 በላይ የሃይማኖት ተቋማት ተዘጉ። መረጃዎቹን ኢየሱስና ያሱ ወደ እናንተ ያደረስኩኝ አብራችሁ ቆይታ አድርጋለሁ። አብራችሁኑ ነው። ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዲስ የተመረጡ አመራሮች ጸሎት ተደርጓል። የካቲት 13 2018 ዓ.ም በ5 ኪሎ መካነ ኢየሱስ ቤተክርስቲያን ለካውንስሉ አዲስ ለተመረጡ አመራሮች ለስራ አስፈጻሚና ለቦርድ አባላት የጸሎት ስነ ስርዓት ተካሂዷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ፣ ለካውንስሉ ምክትል ፕሬዝዳንት ፓስተር ዶክተር ቤተ መንግስቱ፣ ለካውንስሉ ምክትል ፕሬዝዳንት ፓስተር ታሪኩ ብርሃኑ፣ ለካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ፣ ለስራ አስፈጻሚና ለቦርድ አባላት አዲስ ለተመረጡ አመራሮች ጸሎት የተደረገ ሲሆን በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶችም ተገኝተዋል። የሲዳማ ክልል ወንጌል አማኞች ካውንስልና የክልሉ ሰላምና ጸጥታ ቢሮ በጋራ ለመስራት ተወያዩ። የሲዳማ ክልል ወንጌል አማኞች ካውንስል የካቲት 11 ቀን 2018 ዓ.ም ከክልሉ ሰላምና ጸጥታ ቢሮ ከመጡ ባለድርሻ አካላት ጋር በጽህፈት ቤቱ ምክክር አድርጓል። የውይይቱ ዋና ነጥቦች የሰላም ቅንጅት ካውንስሉ ከተመሰረተ ጀምሮ የእርስ በእርስ አለመግባባቶችን በውይይት በመፍታት ረገድ እያሳየ ላለው ውጤት የሰላምና ጸጥታ ቢሮ አድናቆቱን ገልጿል። ይህም ተሞክሮ እስከ ወረዳ መዋቅሮች ድረስ እንዲሰርጽ አጽንኦት ተሰጥቷል። የወንጌል ስርጭትና ደህንነት ከጎዳና ስብከት ጋር ተያይዞ ለሚነሱ ጥቆማዎች የካውንስሉ ሰብሳቢ የሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽህፈት ቤት መጋቢ ዮሴፍ ዩቱና ምላሽ የሰጡ ሲሆን የወንጌል ስርጭት የታላቁ ተልእኮ አካል ቢሆንም የሌላውን እምነት በማይነካና ሕግን ባከበረ መልኩ ከመንግስት ጋር በመናበብ ሊሰራ እንደሚገባ ገልጸዋል። የመዋቅር ጥንካሬ ካውንስሉ በአምስቱ ዞኖች ስር በሚገኙ 43 ወረዳዎችና ከተማ አስተዳደሮች መዋቅሩን ዘርግቶ እያጠናከረ እንደሚገኝ ተመላክቷል። የሰላምና ጸጥታ ቢሮ ቀጣይ ከካውንስሉ ጋር በመሆን በሃይማኖት መቻቻልና በሰላም ዙሪያ ሰፊ የውይይት መድረኮችን ለማዘጋጀትና አስፈላጊውን ድጋፍ ለማድረግ ቃል ገብቷል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። በመሰረተ ክርስቶስ ቤተክርስቲያን በአዳማ 30 አጥቢያዎች ለተውጣጡ 55 አገልጋዮች የቁልፍ መምህራን ትምህርት ተሰጠ። በመሰረተ ክርስቶስ ቤተክርስቲያን በሰሜንና ደቡብ አዳማ ክልሎች ስር ከሚገኙ 30 አጥቢያዎች ለተውጣጡ 55 አገልጋዮች የቁልፍ መምህራን ስልጠና በሰሜን አዳማ መሰረተ ክርስቶስ አጥቢያ ተሰጥቷል። ከየካቲት 10 እስከ 11 2018 ዓ.ም በተካሄደው ስልጠና ልባችሁን እንጂ ልብሳችሁን አትቅደዱ በሚል መሪ ርዕስ የትንቢተ ኢዮኤል መጽሐፍ ትምህርት ተዘጋጅቶ የቀረበ ሲሆን ይህ ትምህርት አሁን ያለንበትን ሁኔታ ልብ እንድንልና በእውነተኛ ንስሐ ወደ እግዚአብሔር በመመለስ እውነተኛን ተሐድሶ ለማግኘት ዓላማ ያደረገ ነው ተብሏል። በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ትምህርትና ስልጠና መምሪያ የተዘጋጀውን ይህን ትምህርት የሰጡት መምህር ዮናስ አስፋው ሲሆኑ ሰልጣኞች እጅግ መልካም ጊዜ ማሳለፋቸውን ገልጸዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ኤልቬዜት ኢንተርናሽናል ኢቨንትስ ከኪንግስ እና ከድሬዳዋ ወንጌላውያን ካውንስል ጋር በመተባበር ያዘጋጁት ኤልቬዜት ግሎባል በድሬዳዋ ተካሂዷል። ኢየሩሳሌም አካሉ ዝርዝር አላት። በታሪካዊቷ የድሬዳዋ ከተማ ላለፉት 3 ተከታታይ ቀናት ከየካቲት 6 እስከ 8 2018 ሲካሄድ የሰነበተው ይህ መርሃ ግብር በርካታ ቁጥር ያላቸውን ታዳሚዎች ያሳተፈና ልዩ መንፈሳዊና ማህበራዊ ይዘት ያላቸው ኩነቶች የታዩበት ነበር። በኤልቬዜት ኢንተርናሽናል ኢቨንትስ ከኪንግስ እና ከድሬዳዋ ወንጌላውያን ካውንስል ጋር በመተባበር የተዘጋጀው ኤልቬዜት ግሎባል ቱር ልዩ ኩነቶችን በማካተት በስኬት ተጠናቋል። በእነዚህ ቀናቶችም ታላቁን ተልእኮ ወንጌልን ቀዳሚ በማድረግ ሙሉ ቀን በቆየ ታላቅ ከተማ አቀፍ የወንጌል ስርጭት በኤልቬዜት ኢንተርናሽናል ኢቨንትስ ኦርጋናይዘር እና ሚኒስትሪ መሪነት ድሬዳዋ የገባው ልዑክ ከድሬዳዋ ወንጌል አገልጋዮች ጋር በመሆን መርሃ ግብሩን በማካሄድ በነበረው የወንጌል ስርጭትም ከ300 በላይ ሰዎች የምስራቹን ቃል የሰሙ ሲሆን 38 የሚሆኑ ወገኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለዋል። እንዲሁም 42 ወገኖች የስልክ አድራሻና ተስፋ በመስጠት ቀነ ቀጠሮም ይዘዋል።
ከዚህ ጋር ተያይዞ ቅዱሳን ሁሉ የታነጹበት ልዩ የዝማሬና የአምልኮ ምሽት ተወዳጅ ዘማሪያን በተገኙበት በመሃል ድሬዳዋ መሰረተ ክርስቶስ ቤተክርስቲያን በማካሄድ በከተማ ለሚገኙ ቅዱሳን አማኞች በብዙ የመባረክ ምክንያትም ሆነዋል። የመርሃ ግብሩ የማጠቃለያ ፕሮግራም በድሬዳዋ ዓለም አቀፍ ስታዲየም እሁድ የካቲት 8 ተከናውኗል። በእለቱም ታላቅ የአምልኮና የቃል አገልግሎት እንዲሁም በኪንግስ አዲስ አበባና ድሬዳዋ ቡድን መካከል የነበረው የአንድነትና የወዳጅነት የእግር ኳስ ጨዋታ ፍጻሜውን አግኝቷል። በመርሃ ግብሩ መሰረት በክብር እንግድነት በመገኘት ፕሮግራሙን ያስጀመሩት የድሬዳዋ አስተዳደር ከንቲባ ክቡር አቶ ከድር ጆሃር እንዲሁም የብልጽግና ፓርቲ በምክትል ከንቲባ ማዕረግ የመንግስት ተጠሪ የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ ክቡር አቶ ኢብራሂም ዮሴፍ፣ የፓርቲው አደረጃጀት ዘርፍ ኃላፊ ክቡር አቶ ደረጀ ጸጋዬ እንዲሁም ጥሪ የተደረገላቸው ከፍተኛ የመንግስት አመራሮች በክብር እንግድነት በተገኙበት የዕለቱን ፕሮግራም ክቡር ከንቲባ ከድር ጆሃር መልካም ምኞታቸውን በመግለጽ በንግግራቸው ፈጣሪን እጅግ በማመስገን በመቀጠልም የኤልቬዜት ኢንተርናሽናል ኢቨንትስ ዳይሬክተር የሆኑትን ወይዘሮ ሩት ኃይሉና ኪንግስ ቡድንን በከተማው ስለተዘጋጀው ድንቅ ፕሮግራም ምስጋናን በማቅረብ የዕለቱን መርሃ ግብር አስጀምረውታል። ስፖርትና መንፈሳዊነት ተጋምደው የታዩበት ፍቅርና አንድነት የነገሰበት ታሪካዊ ዕለቱንም ተመዝግቧል። በዕለቱም ኪንግስና የድሬዳዋ አቻ ቡድን የወዳጅነት የእግር ኳስ ጨዋታን በማድረግ ለተገኙት ቅዱሳን ሁሉ ልዩ ድባብን ፈጥሮ አልፏል። በነበረውም ውድድር ኪንግስ ቡድን የድሬዳዋ አቻውን 4-2 በሆነ ውጤት በማሸነፍ ዋንጫውን አንስቷል። በዕለቱም የጸባይ ዋንጫ ተሸላሚ የሆነው የድሬዳዋ ወንጌላውያን የእግር ኳስ ቡድን በእንግድነት በከተማው ለተገኘው ኪንግስ ፍቅሩን በመግለጽ ያገኘውን የጸባይ ዋንጫ መልሶ ለኪንግስ በማበርከት ፍቅራቸውን በተግባር አሳይተዋል። በመጨረሻም የታላቅ ኩነት ድሬዳዋን በዝማሬ በወንጌል ምስክርነትና በአንድነት እንድትደምቅ አድርጓታል በማለት የፕሮግራሙ አዘጋጆች እግዚአብሔርን አመስግነው እግዚአብሔር ብቻውን መራው ከሱም ጋር ሌላ አምላክ አልነበረም እንደሚል ቃሉ እግዚአብሔር ከቀን 1 ጀምሮ ይሄው እየመራ ቀን 3 ድረስ አድርሶናል። ሁሉንም ፕሮግራማችንን በድል ጨርሰናል። እግዚአብሔር እጅግ ካሰብነው ካቀድነው በላይ ረድቶናል። እግዚአብሔር ለዚህ ሁሉ ክብሩን ይውሰድ። በከተማችን በእውነት እጅግ አስገራሚ ጊዜ ነበረ። እግዚአብሔርን በእውነት ስለተደረገው ስለተሰራው ሁሉ ስራ እናመሰግናለን። ክብር ለአምላካችን ለእግዚአብሔር ይሁን። የሃይማኖት ተቋማት በሙስና ትግሉ ላይ ያላቸውን ተሳትፎ አጠናክረው እንደሚቀጥሉ ገለጹ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ሕግን በማስፈጸምና ሙስናን በመከላከል ስትራቴጂ ላይ ከሃይማኖት አባቶች ስልጠና ተሰጥቷል። በመድረኩ ንግግር ያደረጉት የጉባኤው ክፍለ ከተሞች መምሪያ ኃላፊ አቶ ለሜሳ ጉተታ ጉባኤው ከሚያከናውናቸው ዋና ተግባራት መካከል የትውልድ ስነ ምግባር ግንባታ ቀዳሚ መሆኑን ገልጸዋል። በሃይማኖትም በሕግም የተወገዘውን ሙስና ለመዋጋትና ስነ ምግባር ያለው ትውልድ ለማፍራት የእምነት ተቋማት ሚና ከፍተኛ በመሆኑ በትኩረት እንሰራለን ሲሉ መልእክታቸውን አስተላልፈዋል። በሙስና መከላከል ስትራቴጂዎች ላይ ስልጠና የሰጡት የኮሚሽኑ የሙስና መከላከል መረጃ አስተዳደር ቡድን መሪ አቶ ነጋሽ ዘለቀ በበኩላቸው የሃይማኖት አባቶች የሙስና መከላከል ስትራቴጂዎች ላይ በቂ ግንዛቤ ይዘው በማህበረሰቡ ዘንድ ያላቸውን ከፍተኛ ተቀባይነት በመጠቀም የሙስና ወንጀልን አስከፊነት ለማህበረሰቡ በማስተማር ረገድ የማይተካ ሚና እንዳላቸው ተናግረዋል። የኮሚሽኑ የህግ ባለሙያ አቶ ከተማ ሕግን በማስፈጸም ሙስናን መከላከል በሚቻልባቸው መንገዶች ላይ ያተኮረ ሰነድ ባቀረቡበት ወቅት ሕግ ተፈጻሚ በማይሆንበት ሁኔታ ሙስናና ብልሹ አሰራር እንደሚንሰራፋ አስገንዝበዋል። የሕግ የበላይነትን ማረጋገጥ ለሙስና መከላከል የጀርባ አጥንት መሆኑን የገለጹት ባለሙያው የሃይማኖት አባቶች የእምነት ተከታዮቻቸውን ለሕግ ተገዢ እንዲሆኑና የሕግ ተፈጻሚነት እንዲረጋገጥ የበኩላቸውን እንዲወጡ ጥሪ አቅርበዋል። በስልጠናው የሃይማኖት ተቋማት በሀገር ግንባታና በሙስና ትግሉ ላይ ያላቸውን ተሳትፎ ይበልጥ እንደሚያጠናክረው በመድረኩ ተነስቷል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የጄኤምኤ መረጃዎቻችን ተቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በሩዋንዳ ከ6000 በላይ የሃይማኖት ተቋማት ተዘጉ።
እርምጃው የተወሰደው የሃይማኖት ተቋማትን ለመቆጣጠርና አዲስ የብቃት መመዘኛዎችን በመተግበር በመንግስት የተዘጋጀ ህግ ተግባራዊ ከሆነ በኋላ ነው። አዲሱ ደንብ መሰረት ማንኛውም ሰው እንደ ፓስተር ወይም የሃይማኖት መሪ ለመስራት ቢያንስ ከቴዎሎጂ ኮሌጅ የተገኘ የመጀመሪያ ዲግሪ ማቅረብ ይኖርበታል የሚል ሲሆን መንግስት እንደሚለው ይህ ውሳኔ የመሪዎችን ሙያዊ ብቃት ለማሻሻልና በሃይማኖት ስም የሚፈጸሙ ብዝበዛዎችን ለመከላከል ያለመ ነው። መንግስት እንደሚያብራራው ይህ እርምጃ ዜጎችን ለመጠበቅና የሀገሪቱን የሃይማኖት አገልግሎት ደረጃ ለማስጠበቅ ሲሆን በሃይማኖት ስም ድሃውን ህዝብ እስኪጎዱ ድረስ መተው አንፈቅድም ብለዋል። ነገር ግን ተቺዎች ውሳኔው በእምነት ላይ የመንግስት ቁጥጥር መጨመርን ያመላክታል በማለት ይቃወማሉ። ብዙ ማህበረሰቦች ያለ በቂ ማስጠንቀቂያ መዘጋታቸው አምልኮ የሚያደርጉበት ቦታ ላይ ግርግር እንዳመጣ ይገልጻሉ። ተንታኞች እንደሚሉትም ይህ አካሄድ ለሌሎች መንግስታት መሳሪያ ሊሆን ቢችልም በአንድ በኩል የሃይማኖት ነጻነትና የመንግስት ቁጥጥር መካከል ያለውን ውጥረት እያጠነከረ ይገኛል ብለዋል። መረጃው የአፍሪካን ወርልድ ነው። የኬንያ ፓርላማ ቲክቶክ ሙሉ በሙሉ እንዲታገድ የቀረበለትን ጥያቄ ውድቅ አደረገ። የኬንያ የፓርላማ ኮሚቴ ቲክቶክ በኬንያ ሙሉ ለሙሉ እንዲታገድ የቀረበለትን ጥያቄ ይህ ህገ መንግስታዊና በኢኮኖሚ ረገድ መጥፎ ውጤት የሚያመጣ ነው በማለት ሳይቀበለው ቀርቷል። ኮሚቴው ምንም እንኳን ችግሮች ቢኖሩም ሙሉ ለሙሉ መዝጋቱ ኬንያ ያሰበችውን ዲጂታል ጉዞ የሚጎትትና የሀሳብ ነጻነትን የሚጋፋ ነው ሲል ከመዝጋት ይልቅ የኬንያ ተጠቃሚዎች መረጃ በኬንያ እንዲቀመጥ ማስገደድና ከሀገሪቱ ህግ ጋር እንዲስማማ ማድረጉ መፍትሄ እንደሆነና በጉዳዩ ዙሪያ ውይይት እንዲደረግ ጠይቋል። መረጃው የዘ ስታርስ ነው። በመጨረሻም ፕሬዚዳንት ትራምፕ ከምድር ውጪ ያሉ ህይወት ያላቸው ፍጥረታት የተመለከቱ ሚስጥራዊ ፋይሎችን ይፋ እንዲሆኑ አዘዙ። ፕሬዚዳንት ዶናልድ ትራምፕ በመንግስት እጅ የሚገኙና ከምድር ውጭ ያሉ ህይወት ያላቸው ፍጥረታትን እንዲሁም ያልታወቁ በራሪ አካላትን ዩፎስ ጋር የተያያዙ ሚስጥራዊ ፋይሎች ለህዝብ ይፋ እንዲሆኑ ትዕዛዝ መስጠታቸውን አስታወቁ። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ለጉዳዩ የተሰጠውን ከፍተኛ ትኩረት መሰረት በማድረግ የጦርነት ሚኒስትሩና ሌሎች የሚመለከታቸው ተቋማት መረጃዎቹን ለይተው እንዲያወጡ መመሪያ ሰጥተዋል። ትራምፕ ቀደም ሲል ባራክ ኦባማ ሚስጥራዊ መረጃዎችን አውጥተዋል በሚል ተችተውም እንደነበረ ይታወሳል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናስሳችሁ። ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዲስ የተመረጡ አመራሮች የጸሎት ስነ ስርዓት ተካሄደ። በአዳማ 30 አጥቢያዎች ለተውጣጡ 55 አገልጋዮች የቁልፍ መምህራን ትምህርት ሰጠ። ከውጭ በሩዋንዳ ከ6000 በላይ የሃይማኖት ተቋማት ተዘጉ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ